ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ክርስቲያናዊ እጮኝነትና በጋብቻ ውስጥ ላሉ ፍቅረኛሞች ጊዜ መስጠት፣ ለእጮኛ ጊዜ መስጠት፣ ደግሞ በትዳር ውስጥ ጊዜ መስጠት ያለውን ዋጋ በ4 ነጥቦች እንመለከታለን። ከምንም በላይ ጊዜ ታላቅ ስጦታ ነው። የሆነ ስጦታ ሰው ገዝቶ ከሚያመጣላችሁ ይልቅ የከበረ ስጦታ ጊዜ ነው። ገዝቶ ያመጣውን የትኛውን ስጦታ ምናልባት በዋጋ ማንም ሊያመጣው ይችላል። ነገር ግን በዋጋ ልታገኙት የማትችሉት ትልቁ ስጦታ ጊዜ ነው። ጊዜ የእውነተኛ ፍቅር ምልክት ነው። ስለዚህ ለፍቅረኛ ለእጮኛ ጊዜ መስጠት ያለውን ዋጋ፣ በትዳር ውስጥ የሚፈጥረውን የከበረ ፍቅር እንመለከታለን። የመጀመሪያው እንግዲህ የምንመለከተው ጊዜ መስጠት ለምን አስፈላጊ ሆነ የሚለውን እንመለከታለን። እንግዲህ ጊዜ በጣም የተራራቁ ሰዎችን፣ በጣም የተራራቁ 2 ሰዎችን ያቀራርባል። ጊዜ በሰጣችሁ ልክ ትቀራረባላችሁ። ርቀታችሁን እያጠበባችሁ ትመጣላችሁ። ስታወሩ፣ ስትጫወቱ፣ ስትነጋገሩ፣ ስታስቡ አንደኛ ትረዳታለህ፣ እሷም እሱን ትረዳዋለች። ጊዜ እንድትረዳት ያደርጋል። ጊዜ እንድትረጂው ያደርጋል። እንግዲህ ፍቅረኛ ለመሆን የትዳር አጋር፣ እውነተኛ የትዳር አጋር ሆኖ ለመኖር ጊዜ መስጠት የግድ ይላል። ጊዜ ካልሰጣችሁ በመካከላችሁ የሚገነባ ፍቅር አይኖርም። በመካከላችሁ የሚገነባ እውነተኛ ፍቅር አይኖርም። ፌክ ይሆናል ማለት ነው። ልትጋቡ ትችላላችሁ፣ ጊዜ ባለመስጠት ልትጋቡ ትችላላችሁ። ነገር ግን በጣም አደገኛው ነገር በትዳር ውስጥ ሆናችሁ ሁሉን ነገር መገንባት አትችሉም። እጮኛሞች እያላችሁ ጊዜ መስጠት ያስፈልጋል። ስለዚህ ጊዜው አንደኛ ያቀራርባችኋል። የተራራቀውን ሐሳባችሁን፣ የማትግባቡትን፣ ቀድሞ የማትናበቡትን ብዙ ነገሮች እንድትናበቡ፣ እንድትረዳዱ፣ እንድትግባቡ በጣም አንድ አካል ወደ መሆን እስክትመጡ ድረስ ያቀራርባል ማለት ነው። ስለዚህ ጊዜ ለፍቅረኛሞች፣ ጊዜ ለትዳር ውስጥ ላለ ሰው በጣም ወሳኝ ነው። ሌላው ሁለተኛው ጊዜ መስጠት ለእጮኛ፣ ጊዜ መስጠት ለትዳር ቅድሚያ እንደሰጠሃት ወይም ቅድሚያ እንደሰጠሽው ለሱ ወይም ለሷ ቅድሚያ እንደተሰጠ፣ ከሁሉ በልጦ ቅድሚያ እንደሰጠ፣ ከጓደኛ ሊሆን ይችላል፣ ከአካባቢ ሰው፣ ከስራ፣ ከተለያዩ ነገሮች በጣም ቅድሚያ እንደሰጠ፣ ልብ እንደሰጠ፣ ሕይወትን እንደሰጠ፣ አንቺ ነሽ ለኔ ቀዳሚ፣ አንተ ነህ ለኔ ቀዳሚ። ይሄ ስፒሪቹዋሊ አይገናኝም ማለት ለማገናኘት ከእግዚአብሔር የሚበልጥ ነገር የለም። አሁን እያልኳቸው ያለሁት ይገባቸዋል ብዬ ስለማስብ ነው። ነገር ግን ቅድሚያ መስጠት ነው። እኔ ለፍቅረኛዬ ጊዜ ከሰጠኋት ከሁሉ ይልቅ አስቀድሜ ጊዜ ሰጥቻታለሁ ማለት ነው። ስለዚህ አንተ ወይም አንቺ ጊዜ ስትሰጪ ከሁሉ ይልቅ፣ ከሁሉ ቀድሜ ለአንተ ጊዜ ሰጥቻለሁ እያላችሁ፣ ስለዚህ በዛ ሰው ሕይወት ውስጥ ትልቅ ስፍራ እንዲኖርሽ ወይም እሱም ላንቺ ትልቅ ስፍራ እንዲኖረው ያደርጋል። ስለዚህ ጊዜ መስጠት ከሁሉ ይልቅ ቀዳሚ እንድትሆኚ ወይም ቀዳሚ እንድትሆን፣ ቅድሚያ ለኔ ሰጥቶኛል። አንዳንድ ጊዜ ካያችሁ እንደሆነ ሰዎች ቅድሚያ የሚሰጡት ነገር ብዙ ነገሮች አሉ አይደል? ሰው ሲያከብሩ ሊሆን ይችላል፣ በተለያየ መንገድ
አያችሁ፣ አከበራችሁ ማለት ነው። ፈለጋችሁት ማለት ነው። ወደዳችሁት ማለት ነው። ቅድሚያ ስትሰጡ። ስለዚህ ለፍቅረኛ ቅድሚያ መስጠት፣ ጊዜ መስጠት ቅድሚያ ሰጠውሽ ማለት ነው። ሰጠው ማለት ነው። ጊዜ መስጠት ወሳኝ እንደሆነ በዚህም እንመለከት። ጊዜ መስጠት ለእጮኛ፣ ጊዜ መስጠት ለትዳር አጋር መተማመንን ይፈጥራል። ጊዜ ውስጥ መተማመን እንዲኖር ነገ ለምሳሌ በእጮኝነት ላይ ያለ ሰው ወደ ትዳር እንዲገባ ሮጦ እንዲገባ የሚያደርገው እናንተ የሰጣችሁት ጊዜ ነው። ጊዜ ውስጥ መተማመን ይገኛል። አዎ ጊዜ እንደዚህ ከሰጠኝ፣ እንደዚህ ካደረገ፣ እንደዚህ ከሆነ፣ እንደዚህ ከተራመደ፣ እንደዚህ ካሰበ፣ እንደዚህ ካፈቀረኝ፣ እንደዚህ ከወደደ ያ ትዳር የነገው ትዳር ስጋት አይኖርበትም፣ ጥርጣሬና ፍርሃት አይኖርበትም። ጊዜ ሰጥቷልና። እንግዲህ በጊዜ ውስጥ ብዙ ነገር አለ አይደል? በጊዜ ውስጥ ጊዜ ከሰጣችሁ በጊዜ ውስጥ ብዙ ነገር ደህንነታችሁ ዋስትና ይኖረዋል ማለት፣ ቀጣይነቱ ዋስትና ይኖረዋል ማለት፣ ቀጣይነት ዋስትና ይኖረዋል። ስለዚህ ጊዜ ወሳኝ ነው። እምነትን ይገነባል፣ መተማመናችሁን ይጨምራል፣ ፍቅራችሁን ይጨምራል፣ አንድነታችሁን ይጨምራል። ጊዜ ወሳኝ ነው። አራተኛውና የመጨረሻው አንድነትን ያጠናክራል። እንግዲህ በዘፍጥረት ምዕራፍ 2 ከቁጥር 24 ላይ ሁለቱም አንድ ሥጋ ይሆናሉ ነው። እንግዲህ ለአንድነት ጊዜ ያስፈልጋል ማለት፣ አንድ አካል ለመሆን ጊዜ ያስፈልጋል፣ አንድ ለመሆን ጊዜ ያስፈልጋል ማለት። ስለዚህ በጊዜ ውስጥ ብዙ የሚገነባ ነገር አለ። ትዳር ትልቅ ተቋም ነው። ለዛ ተቋም ደግሞ ታላቅ የሆነ ስጦታ ያስፈልጋል። እሱም ጊዜ ነው። በጊዜ ውስጥ ማን ደካማ ነገር እንዳለው፣ ማን ብርቱ ነገር እንዳለው ትረዳለህ፣ ትረዳታለህ፣ ወይም እሷም ትረዳሃለች። ስለዚህ በዚህ ውስጥ ነው እንግዲህ ፍቅር በብዙ መንገድ እንዲያልፍ ያግዛል። ጊዜ ስጡ። ከሁሉ በላይ ግን የማትረሱት ነገር ለእግዚአብሔር የመጀመሪያው ጊዜ ስጡ። ከዛ ለምትወዱት ሰው ጊዜ ስጡ። ከእግዚአብሔር የሚበልጥ ነገር፣ ጊዜ የሚሰጠው ነገር የለም። እግዚአብሔር የመጀመሪያው ጊዜ ልንሰጥ ይገባል። ከዛ ለምንወደው ሰው አለቀ። በቀጣይ ብዙ ነገር እንማራለን።